ውድ ተመልካቾቻችን ቅዱስ ጳውሎስ እንዳለ ዕለት የሚከብድብን የአብያተ ክርስቲያናት ሁሉ ሐሳብ ነው። በእኛ ቆሮንቶስ ምዕራፍ 11 ቁጥር 28 እንደተመዘገበው ማለት ነው። እኛም ዕለት የሚያሳስበንና እናንተንም የምናሳስባችሁ ረዳት የሌላችሁ በሳምንት አንድ ቀን የአብያተ ክርስቲያናትን ጉዳይ አቅርበን የገጠር ቤተክርስቲያኗን እንድትረዱ በአስራት በኩራታችሁ በገንዘባችሁ በማትሪያልም በሁሉም ይህ በቴሌቪዥንና በእማማ ሚዲያ የምናቀርብላችሁ ከቦታው ተቀርጾ የመጣውን ቪዲዮ ይሄው በቤተክርስቲያኗ በተከፈተው የባንክ ሂሳብ ቁጥር በቀጥታ እንድትረዷቸው እንድታግዟቸው ለእናንተ አቅርበናል። አመሰግናለሁ። በማዕከላዊ ጎንደር ዞን በጎንደር ሀገረ ስብከት በሳንጃ ወረዳ ውስጥ የምትገኙ ጥንታዊና ታሪካዊ የአንገረባ ጽዮን ማርያም አንድነት ገዳም ስትሆን ገዳሟ አመጣጧ በወራሪው ዘመን በሁለተኛው ክፍለ ዘመን ከጽዮን ማርያም ሁለት ታቦታት ሆነው ታቦተ ኪዳነ ምሕረትና ታቦተ ጽዮን በሁለት ስውራን አባቶችና በአምስት ልኡካን ታጅባ የመጣች ሲሆኑ ቦታው ጠፍቶባቸው በተለያየ አካባቢ እየሄዱ ጸሎት እያደረጉ ድንኳን እየተከሉ በየቦታው አጥተው ነበር ይዟቸው ሲመጡ። ነገር ግን እነሱ መድረስ የፈለጉት አንገረባ ጽዮን ማርያም ነበር። እነሱ አንገረብ የሚባል በረሃ ውስጥ በስህተት ተሳስተው ገቡ። ከዛን እዛው ቦታ ላይ ጸሎት እያደረጉ እየተማጸኑ ሳለ በሰባተኛው ቀን መልአክ ተገልጾ ይሄ አንገረባ አይደለም አንገረብ ነው እንጂ በማለት ቦታውን በገሃድ በግልጽ እንዲያዩት አደረጋቸው። በነገራቸው መሰረት ስላልተጓዙ አልጋ ሰፈር የሚባል ተራራ ላይ ተቀምጠው ሳሉ ባልተፈቀደላቸው ቦታ ላይ ተቀምጠው ነበርና መስቀሉ ተሰወረባቸው። በዛን መስቀሉን ለመፈለግ ብዙ ከደከሙ በኋላ አሁን ባለችበት ጽዮን ማርያም ባለችበት ቦታ ላይ መስቀሉ በተአምር ተተክሎ ተገኘ። ሁለቱንም ታቦታት ይዘው ማለትም ታቦተ ኪዳነ ምሕረትና ታቦተ ጽዮን እያገለገሉ ካህናትና መነኮሳት ሆነው እያገለገሉ ሳለ ታቦተ ኪዳነ ምሕረት በህጋዊ ካህን እንደማትገለገል ሲገለጽላቸው ታቦተ ኪዳነ ምሕረትን ዋንጫ በሚባል ዋሻ ውስጥ አስቀምጠው ታቦተ ጽዮንን ግን መነኮሳትና ካህናት አብረው ሆነው እያገለገሉ በዛ ቦታ ላይ ከቆዩ ድንኳን ተክለው ከቆዩ በኋላ ተመልሶ ታቦተ ኪዳነ ምሕረት አልተመለሰላቸውም። በዛ ብዙ ወጥተው ወርደው አንድ አባት ገዳሙን ለመጀመሪያ ጊዜ በራእይ አይተው የቆረቆሩ አባ ገብረ ስላሴ የተባሉ ስውር አይናቸው ማየት የተሳናቸው አባት ሲሆኑ እኚህ አባት በእግዚአብሔር ፍቃድ ረድ ነበራቸውና እነዛ ረድታቸው ስንቃቸውን ተሸክመው አዲስ አበባ ድረስ በመምጣት ገዳሙን ገድመውታል። ይህም ሲሆን ጥንታዊ ከመሆኑ የተነሳ በቤተክርስቲያኑ ዙሪያ ብዙ ነገሮች ጎልተው ይታያሉ። ከነዚህም በዋናነት የምንጠቅሳቸው በገዳሙ ዙሪያ የገዳሙ በቂ መሬት ባለመኖሩ የመሬት ይዞታ ክፍያ በ800,000 ብር ገንዘብ ስለሚያስፈልገን እንደዚሁም በተመሳሳይ የመናኛን መገልገያ ቤተክርስቲያን የምንሰራበት የቤተክርስቲያን ቅጥር ግንባታ የባለሙያ ክፍያ መናኛን መገልገያ ዕቃዎች የቤተ እግዚአብሔር የመናኛን ምግብ ማብሰያ የመናኛን ቤት የትምህርት ቤት የጸበል ቤት የክርስትና ቤት የግብር ቤት ምንጣፍና መጋረጃ የቤተልሔም ጉልላት ድንኳን ጄኔሬተር ሶላር ስፒከር እነዚህና የመሳሰሉት ነገሮች ስለምን ስለሌለን በተለይ በውስጥም የምንጠቀምባቸው ማለት ቤተክርስቲያን አገልግሎት የሚሆን ከጊዜው ብዛት የተነሳ አገልግሎት ውጪ ስለሆኑ እነዛን እናንተ የበኩላችሁን አስተዋጽኦ እንድታደርጉልን በእመቤታችን በቅድስት ድንግል ማርያም ስም እንማጸናለን። እንዘክራለን ሆናዬ ያውጣ ዳሴ ለክብርሽ ሰላም ለኪ ድንግል ጸጋኔ ሞላብሽ የእግዚአብሔር ከተማ የመለኮት አገር